ይሄ ነገር ነው የሚፈጠር። በባለፈው ቪዲዮ በደንብ አውርቼ ነበር። ዳኒ ወደ ኢትዮጵያ ቢመለስ እንኳን ጽጌ አርፋ አትቀመጥም። እዛ ያሉና አብርሽን ማስቸግራው የማይቀር ነው። የሆነ ነገር ታደርጋለች። ባለፈው ቪዲዮ አውርቼ ነበር። ይሄው እንደፈራሁት ዛሬ ተከሰተ ማለት ነው። እኔም ቪዲዮ እንዴት አድርጌ ሪያክት እንደማድረግ ራሱ ግራ ገብቶኛል። ምክንያቱም በጣም የሚያስጨንቅ ቪዲዮ ነው። በጣም የሚያስፈራ ቪዲዮ ነው። በእውነት እኔ ተሳቄ ነው ሪያክት ያደርኩ ያለሁት እና በጣም ነው የፈራሁት። ክሎሪክስ ምንድን ነው? እኔ ራሱ ምንድነው የተፈጠረው? በእግዚአብሔር ምን አስጨነቅሽን እኮ እንዴ! ጋይስ ክሮኒክ የሚባል ነገር ታውቃላችሁ? እኔ አላውቅም። መድኃኒት ይሁን መርዝ ይሁን ማውቀው ነገር የለም እና ሜቢ የሆነ መርዝ ነገር ቢሆን በጣም እንደዚህ ሜሪ ከቁጥጥር ውጭ ሆነችው። ወይ ጌታ ይሳቅ ምንም የሚያውቀው ነገር የለም። ወይም መፈንቀል እኮ ነው። መፈንቀሉ ይሻላል። ይፈንቀልና የሚሰራ ነገር ስለሆነ መፈንቀሉ ይሻላል። መፍቻ ሳይሆን የሆነ ቀጠን ያለ ነገር ሮስ የሚገባ ነገር ይገኝ በመሩሻ ነገር ይፈነቀል። ጠንካራ ነገር ይገኝ። እዚህ እኔ ራሱ ነፍሴ ይጨነቀ፣ በእውነት ነፍሴ ይጨነቀ። ኢየሱስ ሲሄድ ከካሜራው በውጪ ያላት ነገር ሜቢ ሊኖር ይችላል ብዬ ነው የማስበው እንጂ ሲለያዩ ቢያንስ ያጸብ ለዚህ ያደርሳል ብዬ አላስብም። ተረጋግቶ ካልሆነ አንዳንድ ነገሮች ሀሳብ ራሱ አይዳ ይጠፋችሁ ወደ መፍትሄው ለመሄድ በጣም ይከብዳችሁና መረጋጋቱ ለሱ ይሻላል። ና ይሄችን እኮ ውስጥ ላይ ማስገባ ነው ብሎ ነው ካስገባናት በኋላ ትከፈታለች።
ኧረ ሴፍቲ ማልካ አይሆንም። ሴኩሪቲ ጋር መደወል የለባትም። አብሮሽ ያለነው ሰው ሀገር ነው። በአይኔ በብረቱ ነው ገዝታ ስትገባ ሊፍት ላይ ያመለጠችኝ እያልኳችሁ እንዴት አይነት መረጋጋት ነው የማይባለው? ለምንም መፈንቀሉ ይሻላል እንጂ ሴኩሪቲ ጋር ከተደወለ ሌላ ነገር ነው የሚፈጠረው። ምክንያቱም ሰው ሀገር ናት እኮ መንኮኳት አለብኝ ቢያንስ ፖሊስ እየመጣ ነው። በእግዚአብሔር በኪዳን ነው። ፖሊስ እየመጣ ነው። በእግዚአብሔር አንቺ እዚህ ሀገር እኮ ነፍስ ብታጠፊ አሁንም ሴኩሪቲ ጋር መደወል አልነበረባትም። በሩ ተረግጦም ቢሆን ተፈንቅሎም ቢሆን በቃ እንደምንም መከፈል ያለባቸው እንጂ በጭራሽ እሷ ምንም ነገር ሳትሆን ለማውጣት ቶሎ ብሎ ከውስጥ እኮ ነው በቃ እያለች ነው። ለምን ነው ግን ሰው የምታስጨንቂው? በእግዚአብሔር እንደ አንቺ ቆይ እኛ መጨነቅ ምንድን ነው የሚያስደስትሽ እንዴ? ይኸውልህ ይሄንን ብረት የለም እንደዚህ እሱማ አይሆንም። አብሽ አይሆንም። በጣም ቀጭን ነገር ወደ ታች ወደ ጎን የሚገባ ነገር ቢገኝ የመፈለግ ቻንሱ ከፍተኛ ይፈለጋል። ታጣብክ ለምን አረፋን ማትታጠበው? እኮ ያልገባኝ ነገር ምንድነው? ቢሳቅ ልምታጥባት በጣም አንደኛ በቃ ታጥበና በቃ ምንም ይሄው በጣም እኮ እዚህ ጋር እንዴ እሺ ታጥበና ፊቴ ሙሉ ታባርልኝ እሺ ይሻለው ይኸውልህ ብረት ነገር ካለ ይኸው ይሻለው አብሽ እጄን ይኸውልሽ እንትን አብረሽ ብረት ካለ እቺ እኮ ማለት ነው ለምንድን ነው ወይ እሱና እሳት አለ ከዚህ ሳት ነው ይኸውልህ እሳቱን ካልሆነ እንደዚህ ብረቱን እንደዚህ ያስገባና በእግዚአብሔር ይሻላል በመድኃኒዓለም ቀጭን ብረት በእግዚአብሔር አንቺ ተረጋጊ እስኪ አንዴ ቆይ ምንም አትሆንም ችግር የለም ትከፍትልኝ ጀመርኛ እንዴ ስንሆን ከስታይ በስባታ ልጅቷ ቆይ ተረጋጊ ወይ አብሽ ኃላፊነቱን ትወስዳለህ ነው ኃላፊነት ሰጥተሽ ትችዋለሽ ከነዛ ነው ውስጥ ነገር ጋር ምናምን ነው ሳይሆን ይኸውልሽ እኔ እየጠየቅኩት ያለው ሜሪችልኝ ነው እኔ ጋር ማጨቃጨቅ ከኔ ጋር መፍትሄ የለውም። አንድ ጊዜ ዝም በል እኮ ታውቂኝ ነው እያለች ጽጌ በኪዳነ ምሕረት ብዬሻለሁ። በቃ እኔ በኪዳነ ምሕረት ብለሽ ይሄን በር ካልከፈትሽ እግዚአብሔር እኔ የማደርገውን አታውቂም። በኪዳነ ምሕረት እየለመንኩሽ ነው ጽጌ። ድምጿ አይሰማም። ሰኔ አይነት ነገር እኮ እንድትመጣ ፖሊስ እየመጣ ነው ጽጌ። በቃ ድንግጬ ደውያለሁ በእግዚአብሔር ጽጌ እስኪ ቆይ እንረጋጋ። ሲጀመር ልጅቷ ማለት ነው እንደዚህ ካላት ይብስባታል። እንደ አንቺ ራስሽን ለማታረጋጊልን ማለት ነው። ችግር የለውም እንዴ እንደዚህ እኔ በዓይኔ ስላየኋት ነው እየነገርኩህ ነው። አምልጣኝ ነው እኮ ስለዚህ እሺ የሆነ ነገር ከሆነች ስማላ እንዴ እናንተ ምንድን ነው ታውኝ? ይሄ እኮ ሰው ልጅ ታለት ነው ታስቸግሩ እኮ በየሰዓቱ መልስ እየመለሰች አይደለም። ታውስ ቢሆን እንዴት ነው የምታስቡት እናንተ? ጭንቀት ሊገልህ ነው ራሱ ሜሪ እየጮሽ ስለሆነ እኮ ከውስጥ ያለውን መስማት ሜሪ አንዴ ብትረጋጋላቸው ነገሮች ቢያንስ መስመር አለመረጋጋት ራሱ አንዳንድ መፍትሄዎችን ያሰጣል። የለም ቢላ ነገር የለም ቀጭን ነገር ሊገባ የሚችለው እዛ ውስጥ ቢላ እንትናምጊና ሳቅ ለምን እንደማይታጠበውን ከነገሩ ጋር ብዙ ታጥቦ እሱም ተረጋግቶ ይመጣል። ሙሉ ታጥቦ ይመጣል። ጽጌ በኪዳነ ምሕረት ጽጌ
በእግዚአብሔር በቃ ብቻዬን ነኝ። አዳምጪኝ በእግዚአብሔር በእመቤቴ ጽጌ እንደዚህ እየለመንኩሽ ጽጌ በእግዚአብሔር አንዴ ብቻ ክፈችልኝ በእመቤቴ አንቺ እንደዚህ ልይሽ ብቻዬን ነኝ። አንዴ ብቻ ላውራሽ በእግዚአብሔር አንዴ ብቻ ላውራሽ ይሄን በእናትሽ በሽ ቆይ ሜሪ አይን ነሽኝ አንዴ አትከፍተውም ምን ጽጌ በእግዚአብሔር ሜሪ አንቺ ካደረጋሽ ምን ይፈጠራል? ያልቻልኩም ከዚህ በላይ እንደዚህ መሆን አልቻልኩም። ጽጌ አይ ምን ታረጋለህ መሰለህ እዚህ ማለት ነው ይጫፉኛ ይሄን ብቻ አንዴ እኔ ከፍተዋል ይሄንን ትንሽ ክፍተት ካገኘ ብረቱን አስገብተህ እንደዚህ ትላለህ። አይገባም እኮ ሲጀመር ሩታ ይስስ እኮ ነው ዋላ ይሄ በምን እንዳልሆነ እሺ ትምስከረው። ኧረ በመድኃኒዓለም እንደው በፈጠረሽ አምላክ ክፈችልን። ኧረ በፈጠረሽ አታስጨንቂ ጽጌ በማርያም ጽጌ ቶሽ አገንጥለው ይሳቅሱን ተው በእናትህ። የአሁኑ ብረት እኮ ምርጥ ነበረ። የአሁኑ ብረት ምርጥ ነው። ና ልጅ በእግዚአብሔር ያንቀለቅላት በእናታችሁ ሁሌ እንደረበሸች። ኧረ በፈጠረች ጽጌ እናሳዝንሽም በእናትሽ። ምን አይነት ጭንቀት ሆነ ቀን ነው እግዚአብሔር። ይሄኛውን ይሄ እኮ ሲጀምር ይሄ ገነጠለ ምላሱ እኮ ወደዚህ ገብቷል። የዚህ ምላስ እንጂ ይሄኛውን ብንገነጥለው ምንም ዋጋ የለውም። ምላሱ እዚህ ውስጥ ነው የገባው። ይሄኛውን ነው እንደዚህ ማድረግ ያለብን። ይሄ ደግሞ ለመፈልቀቅ ስስ ነው። ለመሰለህ ይሳቅ አንድ ጊዜ ሜሪ ፖሊስ ጋር ደውላለች። ምን ያስደውልሻል? ቆይ ለምን ደወልሽ ሜሪ? እነሱ ታሰበው እንደ እንጂ እኔ እንድትከፍት ብዬ ነው ፖሊስ ያልኩት። በዚህ ፍጥነት እንዴት ብዬ ነው ፖሊስ ጋር የምደውለው? እታች ቁልፍ ካላቸው በቃ ምን ብለሻለች? እሺ ንገሪኝ አንዴ። ምን ብለሻታል አንቺ? ነው አይደለም ምክንያቱ ምንድን ነው? ቆይ ስለሄደ ብቻ ነው ምንድን ነው ሜሪ በቃ በዳኒ ነው እንደዚህ እየሆነች ያለች። በዳኒ ነው ዳኒ ስለሄደ ሜሪ ንገሪና ዳኒ ስለሄደ ነበር። ለኔ ደውሎልኝ ነበር። እሺ ከዛ ያወራኝ ዳኒ ነው ወይ አለችኝ። አዎ አልኩኝ። ሰላም በይልኝ አለችኝ። ዳኒ ሰላም እያለች ነው ሲባል እንደ ድገት ስፒከር ላይ አድርጌ አለችኝ። ስፒከር ላይ አደረኩት። ዳኒ ሰላም እያለች ነው ሲባል ማን ነው ምናምን አለች ሲለኝ ጽጌ ሰላም እያለች ነው ሲባል የሚባል ሰው አላውቅም ማለት ጽጌ ምናምን አለች። እና ኧረ ሁለተኛ ይሄን ድምፅ ይሄን ስም ከጠራሽ አንቺ ስልክሽን ብሎክ ነው የማደርገው አለ። እሺ አትታይኝም እኮ እንግዲህ አልጋ ላይ ነው ያለችው ወይስ ምንድን ነው? መሬት ላይ የለችም እኮ ጽጌ። ሱፐርማርኬት ምን ልትገዢ ነው ስላት ወተት አለ። ኧረ በፈጠረሽ፣ ኧረ ጽጌ ተጨነቅን። ኧረ በፈጠረሽ ወይ ዳኒ ወይስ ምንድን ነው? የለችም እኮ ከታች አይታይም። እርግጠኛ ነበርኩ እኔ ዳኒ ነው። ምክንያቱም ምንድን ነው ይሄ ክፋት የሚመስለው? ምንድን ነው የምትሉት? ጽጌ በእናትሽ አንድ ሰው ብቻ ግን ይሄ ብቻ ምክንያት እኔ ለዚህ ያደርሳል ብዬ አላስብም። ምክንያቱም ሌላ የተነጋገሩት ነገር አለ ብዬ ነው የማስበው። ጋይስ ከመሄዱ በፊት ከካሜራ ጀርባ ያወሩት ነገር አለ ወይ የተከራከሩት ወይ ደግሞ በደንብ አስቀይሟት ተናግሯታል ብዙ ነገር እንጂ በባዶ ዝም ብለው እንዲህ ራሷን እስከ ማጥፋት ደረጃ ድረስ ሙከራ ማድረግ ራሱ በጣም ከባድ ነው እና እሺ ምንድን ነው ያልገባን ነገር? እናንተ አልገባችሁም ያለችው ውስጥ ለሆነ ምንድን ነው የምትለው? ያለቀሰች ነው በጣም ጽጌ አንዴ እኔን ብቻ ክፈትኝ። እኔን ብቻ ላውራሽ ጽጌ። እኔን ብቻ አውሪኝ አንዴ ክፈችው። እግዚአብሔር ይመስገን እስካሁን ምንም አልሆነችም። ያወራች ነው ጋይስ ውስጥ ነው ፖሊስ ያለቀሰች ነው ድምጿ ይሰማል አልፎ አልፎ። ከዛ ትዘጊዋለሽ ከፈለግሽ አንዴ ብቻ አንዴ ግን ቢያንስ ከፍታ እንኳን አንድ ሰው ብታወራ አሪፍ ነው። ወይ ከቤሪ ጋር ቢያወሩ እሷ እንኳን ገብታ ከአንቺ ጋር ምንም የተማማላችሁት ነገር የለም? አብሽ የነገርኩህን ጋር ምንም ያወራ እየሳቅን እየተጫወትን እኮ ነው የነበረው። እሺ ከዛ በኋላ ስልክ እንደዛ ካላት በኋላ ሌላ ስልክ ተደውሎልኝ ገባና ስልክ እያወራሁ የት ነሽ ስላት ሱፐርማርኬት አለችኝ። ምን ልው ጨጓራዬ ነው ተክስትልኝ። እሺ ብዬሽ እያወራሁ ነው አልፋኝ ሄደች። ስትሮጥ ነው ስዞር ነው ያዩት ነው ወደቀ። ሲወድቅ አይቼዋለሁ። ከዛ በኋላ እንደዚህ ልፍቱን ነክታ ሄደች። ገብታ ቆመች።
እኮ እሱ ስራ እንደዛ ስለሆነ ብቻ ነው እየተጫወተች ነበር። አብርሽ እንዴት ነው? እኔ ማክ የደከመው ሰው አታውቅም። በቃ ደከመኝ። እየተጫወተች ነበር ከኔ ጋር። እሺ ጌሳቅን እየተጫወት ነበር። እንደ ድንገት ዳኒ ሲደውል ሰላም ገብቻለሁ ምናምን ሊል ነው። ከዛ በኋላ ማነው ጽጌ ሰላም እያለች ነው ባየው አለች። ጽጌ ሰላም እያለች ነው ስላት ስለወለሱ ማግኘት ለኪ ሰላም እያለች ነው ጽጌ ስለው ጽጌ የምትባል ማናት ጽጌ ምናምን አለኝ እና ታጓረለ እንትን የሚለው ነገር ማናት ቢያም ታማል ጽጌ ናት ጽጌ የምትባል ሰው ከዚህ በኋላ ጽጌ የምትይ ከሆነ ብሎክ አደረግሻለሁ። ወይ ጉድ ዳኒንም ከፈለግሽ ደውልለት ጽጌ ናይ ድምፁን እናሰማሽ ከፈለግሽ ያ ድምፁን እናሰማሽ ነይ። እያለቀሰች ነው ውስጥ ጋይስ በጣም እያለቀሰች ነው። አንድ ያታልቅሽን አንድ ጊዜ ብቻ ወሪኛ ማልቀስ እኮ መፍትሄ አይሆንም። እሺ ነው አንዳችሁ ነው ስልክ ደግሞ ነው ጽጌ እሺ በእናትሽ አንዳችሁ ነው አውሪ ነይ ወይ ከቱና አንዳችሁ ነው አውሪ በእናትሽ ጽጌ አረ ጽጌ አስጨነቅሽኝ። አረ እሺ ነይ ሳቅን አውሪ ወይ አንዳችሁ ነው አውሪን ለራስሽ ቢያንስ እንኳን እሺ ለኛ አስቢ እንኳን እኛ ተጨነቅን እኮ ጽጌ አናሳዝንሽም? እኛ በእናትሽ በፈጠረሽ ነይና አንድ ሰው ይግባሽ፣ አንድ ሰው ብቻ ይግባና ያውራሽ። ጽጌ ምን እኮ ስላላያችኋት ነው እንዴት እንደሮጠች እኮ ስላላያችኋት ነው። ሜሪ በእናትሽ አንቺ ማለት ነው አይነ በርበሬ መሰለም ደግሞ አታጠበው ምን ያገናኘዋል? ልጅ ከፈተች አይደለም እኮ እቺ ልጅ በቃ አንዳንዴ ሲጨንቃችሁ እኮ የምታረጉት እራሱ ያሳጣችሁ። ይሳቅም ጨንቆት ነው በጣም ነይ ታወራለሽ። አንዴ ክፈችውና ጽጌ ነይ አንድ ጊዜ አውርተሽው ከፈለግሽ ገብተሽ ተኛለሽ። በእናትሽ ምን ታወራለሽ? ይሳቅ በቃ ወይ በቃ ጽጌ የሉም እኛን አውሪ ጽጌ ነው የሉም እኛን አውሪ። እሺ ወይ ሜሪ አውሪያት በቃ ነይ ተይውና ሜሪ አውሪያት ጽጌ ወይ እሺ ነይ አውሪኝ አንዳችንን አውሪኝ በእናትሽ። ኧረ በእናትሽ ጽጌ ተይ ድርቅና ይቅር በእግዚአብሔር። ለምን በዚህ ልክ እንደምታስጨንቃቸው በእውነት ጽጌ ኧረ በእግዚአብሔር የሚል እሺ አውሪኝ በቃ እሺ አትከጁ በቃ እሺ አውሪኝ በእናትሽ ጽጌ። ሁሉም ለእሱ አስበው እንዲህ ሲጨነቁ ያሉት እና ቢያንስ ያን ተረድታ እንኳን እንትን ብትላቸው እኮ እየደወልንለት ነው። ሜሪ በቃ እሺ ወይ ዳኒ አነሳለ ጽጌ እንፈልጋለን። ዳኒ ቢያንስ የእሱን ድምፅ ብትሰማ ትረጋጋለች። ቢያንስ ያው ነገ ክፈችሽ ዳኒ አውሪ ነይ ንገሪው የተፈጠረውን ነገር በሙሉ ዳኒ ይኸውልህ አንተ ቅድም ተደውለህ ነበር አላናገርም ስላልክ ምናምን መሰለኝ። አይ ቲንክ እንትን ሌላ ሙሉስ ገብታለች። አሁን የሆነ ነገር ይዛ ነው የገባችው። ዳኒ ሄሎ ይሰማል? ዳኒ ጽጌ ዳኒ ላናግርሽ እያለች ነው። ይኸው ስልክ እየደወለ ነው። ያለ መልስ ራሱ ስትቻል ጽጌ ሜሪ ቆይ ተረጋጊ። ይሳቅ አጥፎ ስልኩ ዳኒ አያስፈልግም። እሱ ነው እዚህ ነገር ውስጥ ይቀጥታል። ይሳቅ አቆሙ። አይሆንም ሌላ ነገር በቃ አይሆንም። እኔ ኃላፊነት ወስዳለሁ። በጣም በቃ ታገዝኳችሁ። አይሆንም ስሜቱ እናንተ እየገባችሁ አይደለም። በቃ እንደዚህ አስቡ እናንተ። ጭራሽ በዚህ ሰዓት ዳኒ ከእሷ ጋር ማውራት ማለት ምን ልትለው ነው? በቃ አንረጋጋም ከዚህ በላይ በቃ እንዴ አብሽ አንዳንዴ እንተሳሰብ አንዳንዴ በቃ ድምጿን ስለሰማን ብቻ አይደለም የተዳከመች ሊሆን ይችላል። ወደ ውሳኔ ነው እንጂ አውሪያት ታውሪ። እንዴት ነው ከዚህ ዳኒ ደውሏል እንዲህ ብሏል ምናምን እንዴት ነው? ቢያንስ መፍትሄው ከተገኘ ነው። መፍትሄው ከተገኘ መፍትሄው ይሄ በር ሊከፈት ነው። አለቀ። እንደ ዳኒ ደውሏል እኮ ሜቢ የእሱን ተሰማች በሩን ትከፍታለች የሚለው ዳኒ ያስከፍታታል። ሌላ ክፋት አሰባለሁ። አትስሩ በቃ
አስተውል በቃ አብርሽ እንደ አስተውል ነበር እንደ ምን ሆነ እንደ አብርሽ በእናትህ ቆጣ እሷ እራሱ እኮ እያዋከበች ነው። ኧረ ቤት በእናትህ ኧረ ጨነቀኝ እኮ በእናትህ ቤትም አድርሽ እሺ አስቀምጥ እናንተ ስለምትሉ ለእኔ ጥሩ ነበር በቃ እኔ አስተካክለው በቃ ምንም አያደርግም እሺ እራሱ ይደውልልሃል ጭራሽ ዳኒ የሚባል ሰው እኔም ጋር እሷም ጋር እንዳይ ማንም ሰው ጋር እንዳይ እኮ ይደውልላት ቢያንስ ደውሎ ይንገራት እኔም ጋር እሷም ጋር ምንድን ነው ግን መብቱ እኮ ነው የፈለገውን የመወሰን መብት ያለው ይሳቅ ሌላ ነገር አይደለም የተናገርኩ ያለው በዚህ ሰዓት ጽጌ የሚያስፈልጋት መውጣት ነው ቢያለ አይደለም ስለዚህ እኔም ደግሞ እሱ እንደዛ ባይኖር እንደዚህ አትሆንም ነበርች ልጅ የፈለገውን ነገር ማለት መታለው ስለሆነ እንደዚህ ሆነው ስላልነበር ይሳቅ ባከለ ጋር ተጨቃጨቅ በቃ እኔ አሁን በዚህ ሰዓት ላይ መጨቃጨቅ እውነቱን ነው እየነገርኩ ያለው አትጨቃጨቅ ይሁን እንጂ ይሰማል ጽጌ ጭራሽ ድምጿም ጠፋ ወይ ጌታ ጠፋ እኮ ድምጿ ስማ ተከፈተ ጋይስ በስተመጨረሻ በሩ ተከፍቷል ግን የትኛው በር እንደሆነ ማቆም ነገር የለም እኔ በጣም ጨነቀኝ በዚህ ቪዲዮ በእውነት በጣም ጨንቆኝ ሪአክት ሳደርግ የነበረውና እስቲ ቀጣይ ቪዲዮ ላይ ምን ደረጃ ደረሱ ጽጌ እኔ ሰላም እንድትሆን በጤና እንድትሆን ሰላም እንድትሆን ነው ምኞቴና እስቲ በቀጣይ ቪዲዮ ምን ላይ ደረጃ ደረሱ የሚለውን አብረን የምናየው ይሆናል ስለነበረን ቆይታ ከልብ አመሰግናለሁ